ማርታ ዳጣ ከቤት እንድትባረር ወስነዋል። እንግዲህ ከኤቢ ጋር እያደረ ጭቅጭቃቸው እየጨመረ መጥቷል። ኤቢ ናታንና ዳጣ ሲሳሳሙ በስልክ ቀርጻ የያዘችውን ወይዘሮ ማርታን በሌሊት ቀስቅሳ ልታሳያት ብትሞክርም ወይዘሮ ማርታ ጠዋት ታሳየኛለሽ አሁን ልተኛበት ብላ አመናጭቃ ስትመልሳት እነሱ ደግሞ የሚያደርጉት ግራ ገብቷቸው እየተጨናነቁ ነበር የነበረው። ግን እስኪ ነጋ ስላላስቻላት ለአቶ ደረጀ ልካለት ነበረ የነዳጣን ፋይል ማለት ነው። በመቀጠልም እነሱ ምን አይነት እርምጃ መውሰድ እንዳለባቸው ግራ ገብቷቸው ከፍተኛ ፍርሃት ውስጥ ወድቀው እየተርበተበቱ ነው የሚገኙት። ናታንም ቢሆን እንደዚህ እያመኑኝ ቤታቸው ውስጥ አስቀምጠውኝ አባቴም ይሄን ነገር መስማት የለበትም አቶ ደረጀ ጆሮም መድረስ የለበትም እና የሆነ መፍትሄ መፈለግ አለብን እያለ ነው። ዳጣ ለብቻዋ እንግዲህ ክፍሏ ውስጥ ገብታ ጸሎት ይዛለች። እባክህ ፈጣሪ አታዋርደኝ፣ የዛሬን ብቻ ታደገኝ፣ ለአባዬ ምንድን ነው የምለው ደግሞ የትስ ነው የሚሄደው በማለት እንግዲህ ፍራቻዋን እየገለጸች ነው የምትገኘው። ስለት በስለትም ሆናለች ማለት ነው። በስተመጨረሻም አንድ መፍትሄ መጥቶላቸዋል። የኤቢ የቴሌግራም አካውንት ውሃ ላይ እንደሚገኝና ልክ ኤቢ ለአቶ ደረጀ ስትልክ ዲሌት ማለት አንድ እንደ ሀሳብ አቅርበው የውሃን ስልክ በማምጣት እየተጠባበቁ ነው የሚገኙት። ልክ ስትልክለት ይህን መረጃ አጥፍተውታል ማለት ነው። በቀጣይነት ደግሞ ያ ቪዲዮ እንግዲህ ወይዘሮ ማርታ ካየችው ቤት ውስጥ ከፍተኛ ችግር ስለሚፈጠር ቀድሞ ማጥፋት አለባቸው። ይህን ስልክ ደግሞ ጭራሽ ሊያገኙት አልቻሉም። ኤቢ ብላ ተሳድባ ሲወጣላት ናታንንም እንደዚህ አይነት ሰው አትመስለኝም ነበረ ልክስክስ ነህ እና የተለያዩ ስድቦችን ስትሳደብ ከቆየች በኋላ ተኝታለች ማለት ነው። ከተኛች በኋላ ስልኳን ለመስረቅ ስለወሰነ ቀስ ብሎ ክፍሏን ከበረበረ በኋላ ስልኳን አግኝቶ እንዳለ ስልኳ ውስጥ ያለውን መረጃ በሙሉ ደልተውባታል ማለት ነው። በጠዋት ከተነሳች በኋላ የተፈጠረው እንግዲህ ቀጥታ ወደ ወይዘሮ ማርታ መሄድ ነበረ የጀመረችው እና ቅሌታቸውን ላሳየሽ ብላ ስልኳን ስትከፍት ግን ያ ቪዲዮ ሊገኝ አልቻለም። ወይዘሮ ማርታም አንቺ ግን ምን አይነት ውሸት አምነሽ እና ሁል ጊዜ ችግር መፍጠር አይሰለችሽም ወይ? አሁንስ በሌሊት ቸራውሌን ብዬ ሳልጸልይ እንኳን አመተሽ የምትነጅሽኝ ለምንድን ነው በማለት ኤቢን በከፍተኛ ቁጣ እየገሰጸቻት ነበረ። ኤቢ ደግሞ እባክሽ እማዬ ለዛሬ ብቻ መኝኝ እያለች እየተጨቃጨቀች ነው የምትገኘው። በእርግጥ ኤቢ አንድ እውነታ ቢኖራትም ግን በቤተሰቡ ውስጥ እንደ ውሸታምና እንደ ተንኮለኛ ስለተቆጠረች ትክክለኛ የሆነ ነገር ብታይም አንድም የሚረዳት ሰው የለም። አቶ ደረጀ የሚሆን ወይዘሮ ማርታ ጭራሽ ኤቢን ትክክለኛ ነገር ትናገራለች የሚል ሰው የለምና በዚህ መካከል እስኪ እሺ ልመንሽ በማለት ይዛት ወደ ሳሎን ሂዳ አራታቸው ተቀምጠው መወያየት ጀምረዋል ማለት ነው። በመጀመሪያ ኤቢን ያየሽውን ነገር ንገሪኝ በማለት ተጠይቃለች እና ያየችውን ነገር በመጀመሪያ ናታን ሳማት፣ ቀጥሎ ደግሞ ዳጣ ሳመችው። ይህ ቪዲዮ ነበረኝ ዳጣ አጥፍታዋለች በማለት ትናገራለች። ናታን ሲጠየቅ በመርበትበት አዎ ብሏል ማለት ነው። ወይዘሮ ማርታ ክው ነው ያለችው። ቀጥሎ ደግሞ ዳጣ ስትጠየቅ ከንፈሯ እየተያያዘ የምትለው ሁሉ ጠፍቷት ፊልም እያየን ነበረ በማለት ትናገራለች። ወይዘሮ ማርታ ሁኔታው ያማራታ አይመስልም። ግን በመጨረሻ ለአባዬ ላኩለት ቴሌግራም ላይ አለ በማለት ቴሌግራም ላይ ካለማ ምን ችግር አለ ዳውንሎድ አድርገሽ አሁን አሳይኝ ብትላትም እንግዲህ ስልኩ ሲከፈት ምንም ነገር ሊገኝ አልቻለም። ኤቢ መልሳ እንደ ውሸተኛ ተቆጥራለች ማለት ነው። ወይዘሮ ማርታን በከፍተኛ ቁጣ ቴሌግራም ላይ ብትልክ ኖሮ ፓተርንሽን የሚያቀሰው ብቻ ነው ይሄን ሊያደርግ የሚችለውና ውሸትሽን ነው ብላታለች። ቀጣይ እንግዲህ እናንተን መገላገል በጣም ስለሰለቸኝ አቶ ደረጀ ይምጣና ዳጣ ቤት እንከራይልሽና እዛ እንደፈለግሽ ሆነሽ መኖር ትችያለሽ ስትል የዳጣ ልብ ቀጥ አድርገዋለች ማለት ነው። እንዴት እናንተ ስውሃስ በማለት ዳጣ ከፈራ እየተንቀጠቀጠ ነበረ ለወይዘሮ ማርታ ጥያቄ ያቀረበችላት። ወይዘሮ ማርታ ግን አዝናለሁ ያለኝ መፍትሄ ይሄ ነው በማለት ትታት ወደ መኝታ ቤቷ ተመልሳለች። ኤቢ በትልቅ ደስታ ነበረ ሰላም ማብራቱ ጣ በማለት እንግዲህ ፈገግ ያለችው።
ወይዘሮ ማርታም ጥያቄውን ሳትቀበላት ትሄዳለች ማለት ነው። ዳጣና ናታን የሚያደርጉትና የሚሆኑት ነገር ነው የጠፋባቸው። ውሃም ይሄንን ዜና ስትሰማ እያለቀሰች ነው የምትገኘው። ናታንም አባዬ ሲመጣ ዳጣ አትወጣም በማለት እንግዲህ እንዳትወጣ መከላከል አለብሽ ብሏታል። ውሃም እሺ ዳጣ ጭራሽ መውጣት የለባትም በማለት ስቅስቅ ብላ እያለቀሰች ትገኛለች። ውሃ ያደንዛዥ እጽ መርፌ ወደ ቤት ይዛ ከመጣች በኋላ ወይዘሮ ማርታ በከፍተኛ ቁጣ ወደ ምጥን እናት ቤትን በመሄድ ስለ ልጆቻቸው ተወያይተው ስለነበረ በዚህ ጉዳይ ምጥንና ውሃ እየተነጋገሩ ነው የሚገኙት እና ትምህርት ቤት ቀይራላችሁ ተብለናል እያለች ነው ምጥን። ከቀየርን አንድ ክፍል ነው የምንገባው በማለት ተነግራታለች። ዋ ደግሞ እንድታስኮርጅኝ እያለቻት ነው የምትገኘው። ምጥን እርጎ ከሰጠሽኝ ምንም ችግር የለም አስኮርጅሻለሁ፣ ማስኮረጅ ግን ነውር ነው እያለች እንግዲህ ማስኮረጅ መጥፎ መሆኑን ታውቃለች። ግን ደግሞ ያው ምጥን በእርጎ ስለማትደራደር እርጎ ከተሰጣት እንደምታስኮርጃት ቃል ገብታላታለች ማለት ነው። በዚህ መካከል ናታን ከፍተኛ ግራ መጋባት ውስጥ ነው የገባው። ዳጣም እንደዛው። አቶ ደረጀ ዛሬ ይነሳል፣ ነገ መግቢያ ቀኑ ነው፣ ስለዚህ ምንድነው የምንለው በማለት በጣም ጭንቀት ውስጥ ወድቀዋል ማለት ነው። ናታን ዳጣ ከተባረረች እሱም አብሮ እንደሚወጣ ለኤቢ ነግሯታል። እና ኤቢ ደግሞ እጅግ በጣም ውሸታምና አስመሳይ ሰው ነህ በማለት ሽምጥጥ አርጎ የካደውን ነገር እያስታወሰች እየወቀሰችው ነው የምትገኘው። ዳጣ ከዚህ ቤት ወጥታ ህይወቷን እንዴት አርጋ መቀጠል እንዳለባት በየደቂቃው እያሳሰባት ነው የሚገኘው። ምክንያቱም ለብዙ ዘመን በብቸኝነት በችግር ስትሰቃይ የቆየች ልጅ ናትና መልሳ ወደዛ ህይወት የምትገባ ነው የመሰላት። ደህና እህቶች ናታንን፣ ሰላምን፣ አባቷን ማግኘት ለሷ እንደ ትልቅ እድል ነው። እናቴን አገኛለሁ ስል ጭራሽ አባቴንም ላጣ ነው ወይ የሚል ከፍተኛ ስጋት ውስጥ ወድቃለች። ሰላም እየደከማትና ሆዷ እየገፋ ስለሆነ ዳጣ ልታግዛት ወደ ኪችን ገብታለች። እንግዲህ አንዳንድ ነገሮች እያስተካከለች እቃ እያጠበች እያለ ናታን የኪችኑን በር ከፍቶ ይገባል። እናም ከኋላ እንግዲህ በአንገቷ ስር በማቀፍ የፍቅር አይነት ነገር እየደባበሰት ነው የሚገኘው። እና እሷም እባክህ አሁንም ኤቢታይንና ጉዳችን ይፈላል ተው በማለት እያስጠነቀቀችው ነው የምትገኘው። እሱ ግን ሰላም ጤና ጣቢያ ሄዳለች፣ ማየም ቢሆን ስራ ሄዳለች እና ማንም አያይንም በማለት በተረጋጋ ስሜት አቅፋት እየተላፋት ይገኛል። ዳጣ ጨክና እንዳትከለክለው ፍቅር አለባት እና ደግሞ ደፈር ብላ እሱ የሚያደርገውን ነገር ለመቀበል ቤት ውስጥ የተፈጠረው ከፍተኛ እንግዲህ ጥርጣሬ እነሱ ላይ ያለና እሱን እንታይ ይሆን በማለት ስጋት ላይ ወድቃለች ማለት ነው። ቢሆንም ግን ልትከለክለው አልፈለገችም። በቀጣይ አቶ ደረጀ ከኢሮፕ ሲመለስ የዳጣን መውጣት እንግዲህ ያጸድቀው ይሆን እና እሷስ ይህ ነገር ተቀብላ እሺ ብላ ትወጣለች? ናታንስ ምን አይነት ስሜት ይኖረው ይሆን? ሰላምስ ምን እንደምትል እንግዲህ አብረን የምናይ ነው የሚሆነው። ዳጣ ክፍል 43 የተከታተላችሁትን ይመስል ነበረ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩልኝ።